አማራ ክልል በጣም የተለጠጠ በማህበራዊ በሶሻል ሳይኮሎጂ በፈለከው አይነት ሁኔታዎች ብታያቸው ለአስተዳደርም ለምንም ምቹ ያልሆነ ነው ብለን እናምናለን። ለምሳሌ ወሎ፣ ጎንደር፣ ጎጃም ራሳቸውን በራሳቸው ክልል ሆነው እንዲሆን ስያሜው ምንም ሊሆን ይችላል አስተዳደር ሆነው ወጥተው ቀጥታ ወደ ፌደራሉ ተወካይ ይሆናሉ። ለምሳሌ በጎንደር እንደ አንድ ምሳሌ ብንወስድ ከጎንደር ተወካይ ወደ ፌደራል በቀጥታ የፌደራል ስርዓት ውስጥ ይገባል። ከወሎም እንደዛው ከጎጃምም እንደዛው። ይሄን ሁሉ ብልጽግና ይለዋል እና ለምን አትዋሃዱም? እንዲህ አይነት አንድ አይነት ሐሳብ ካላችሁ ከብልጽግና ጋር እንደ ኢዜማ ፓርቲ ስንመሰርት ለኢትዮጵያ ምንድን ነው የሚያስፈልጋት ብለን ጥያቄ እንጠይቃለን። ለምሳሌ አንዳንዶቻችን ብልጽግናን ከመሰረቱት ሰዎች ጋራ ፐርሰናሊ ቅርብ ልንሆን እንችላለን እና ብልጽግናን የተሻለ ለማድረግ እዛ ብልጽግና ብንገባ ብለን ለማሰብ ምናምን በጣም ቅርብ የመሆን እድል አለ። ግን ኢትዮጵያ ውስጥ የመድበለ ፓርቲ ስርዓት ያስፈልጋል ብለን እናንተ ለመድበለ ፓርቲ ስርዓት መኖር ነው ያላችሁት ወይስ ከፓርቲው የተለየ አቋም ይዛችሁ ተፎካክራችሁ ለማሸነፍ ነው ያላችሁት? የወሎ የጎጃም ክፍለ ሀገር ማለት ነው። ክፍለ ሀገር በለው አስተዳደር አካባቢ በለው ክልል በለው እሱም በኋላ እንስማማበታለን። እኛ ያለን እኮ ሰርተን ቁጭ አድርገናል። ብዙ ጊዜ ይሄን ጉዳይ ለምሳሌ የኛ ማክሲመም ከ30 እስከ 33 የሚሆኑ ክልሎች ኢትዮጵያ ያስፈልጋታል ብለን እናምናለን። ብሔርተኞች ምንምና ስንት የሚሆኑ እንደ አማራ ክልል አንድ ላይ ሆነን የራሳችንን መብትና ጥቅም እናስከብራለን የሚሉ ብሔርተኞች በተነሱበት እንደ የኦሮሞ ሕዝብ አንድ ላይና በአንድ ክልል ሆነን መብታችንን እናስከብራለን የሚል አቋም ብሔርተኞች በተነሱበት በዚህ ወቅት እንዴት ነው እንዲህ አይነት እሳቤ ያላቸውን ሰዎች አሳምናችሁ ኦሮሚያን 4 ወይም 5 አማራ ክልል ወይም ደግሞ 4 እና 5 የምታረጉት? ለምሳሌ አንተ ኢንዲፔንደንት ሆነህ ወለጋን ታስተዳድራለህ፣ ቀጥታ ተጠሪነትህ ለፌደራል ይሆናል። አንተ እንትንን ታስተዳድራለህ፣ ቀጥታ ተጠሪነትህ ለፌደራል ይሆናል። የምትመርጠው ሰው እዛው ነው የሚሆነው። ሌላው ትልቁ ችግርና ስጋት ተብሎ የሚጠቀሰው ቋንቋችንን ባህላችንን የሚባለው ነገር ቢፈልጉ የቋንቋ ኮንፌዴሬሽን መፍጠር ይችላሉ። አንደኛ በዛ መወሰን የለበትም። ቋንቋቸውማ እስከ ፌደራል ድረስ ይመጣላቸዋል። የፌደራል የስራ ቋንቋ ይሆናል። ስለዚህ ይሹ የክልል ይሹ አይሆንም። ቋንቋና ባህል ላይ እርሱ ላይ ሊነሳ የሚችለው የአስተዳደር አመችነት መብት በጣም ስህተቱ የሚሆነው ምንድነው? መብትን ለማስከበር ተሰብስበህ በጋራ አንድ ላይ መሆን የለብህ። ለምሳሌ በኦሮሞነት ቢነካ መብት ካለ የነን ኦሮሞ የሚመለከተዋል መነካት የለበትም። በአማራነት የሚነካ መብት ካለ የአማራ ጉዳይ አይደለም፣ የጋራ የኢትዮጵያውያኖች ጉዳይ ነው መሆን ያለበት ነው። በዚህኛው አካል ላይ የማነሳው ጥያቄ የእናንተ ስያሜው ክፍለ ሀገር የሚሆን ክልል የሚሆን አስተዳደር አካባቢ የሚሆን ስያሜውን ከዚህ በኋላ የምታደርጉት ግን በዚህ አወቃቀር መሰረት ሊገጥማችሁ የሚችለው ነገር መስፈርታችሁ የአስተዳደር አመችነት፣ የኢኮኖሚ አዋጭነት፣ የተፈጥሯዊ አቀማመጥ ወይም ደግሞ ስነ ምድራዊ አቀማመጥ የሚል 5 መስፈርቶች አላችሁ ማንፌታችሁ ላይ እንደተቀመጠው። ከአስተዳደር አመችነትና ከኢኮኖሚ አዋጭነት እንኳን እናንተ በምታዋቅሩት አወቃቀር መሰረት የተለያየ ቋንቋ የሚናገሩ ህዝቦች በአንድ አካባቢ ነው የሚሆኑት። እነዚህ ሰዎች ላለፉት 20 እና 30 ዓመታት በራስ ቋንቋ መማር፣ መዳኘት፣ መተዳደር የሚባለውን መብታቸውን የመተግበር ግዴታ ስለሚኖርባችሁና ፍላጎቱም ስላላችሁ የኢኮኖሚ አዋጭነት ጥያቄ ያስነሳባችኋል። አማርኛ፣ ኦሮምኛ፣ ሶማሊኛ የሚናገሩ ህዝቦች ወይም ደግሞ ህብረተሰብ አንድ አካባቢ አስተዳደር መዋቅር ላይ ሊሆን ይችላል። ይሄን አወቃቀር በቋንቋው ለማገልገል አሁን ካለው 3 እጥፍ ሰራተኛ ነው የሚያስፈልጋችሁ። በአማርኛ ቋንቋ የሚናገረው በአማርኛ ቋንቋ የሚማርበት የሚዳኝበት ፍርድ ቤትና አስተዳደር መዋቅር ተዘረጋለህ። አሁን የምታስተዳድረው አሁን ሁሉም እኮ መዋቅር አስተዳደር አለው። አሁን የሚቀየርለት ነገር ምን እንደሆነ ታውቃለህ? ለምሳሌ ወለጋ ያለው ሰውዬ አዳማ ወይም አዲስ አበባ መምጣት ይቀርለትና እዛው ሰፈሩ ይዳኛል። የሚቀርለት መመላለስ ትራፊክ ነው የሚቀርለት። ለምሳሌ ወለጋና አንድ ላይ የምታዋቅሩት ከሆነ እኮ የቤኒሻንጉል ጉሙዝ አሁን ክልል ባለው አወቃቀር ወደ ወለጋ ያስተዳደር ስርዓት ውስጥ ሊገባ ይችላል። ያኔ በራሱ ቋንቋ ሲጠቀምበት የነበረውን አገልግሎት መስጠት አለበት። ማን ነው ቤኒሻንጉል ወደዚህ ይገባል? መቼስ አሁን በምታዋቅሩት አወቃቀር ኦሮሚያን 4 አማራን 4 እናደርግ አይደለም ያላችሁ ያላችሁት። ለአስተዳደር አመቺ በሆነ መንገድ ከየት የሚሰባሰቡ ለአስተዳደር አመቺ በሆነ መንገድና የዜጎችን መብት ባስከበረ መንገድ እናዋቅራለን ነው ያላችሁ ያላችሁት።
አይደለ? እንደዚህ ከሆነ እናንተ በምታዋቅሩት አንድ የአስተዳደር አካባቢ ላይ 3 ወይም 4 ቋንቋ የሚናገሩ ህዝቦች ሊኖሩ ይችላሉ። እንዴት ነው አገልግሎት በየቋንቋቸው አገልግሎት መስጠት የምትችሉት? ነው ጥያቄ። አሁንም 3-4 ቋንቋ የሚናገሩባቸው ክልሎች አሉ። የሚታወቅ የሆነ ነገር ነው። አዲስ ነገር አለ አሁን እያልክ ያለው። አብዛኛው አሁን ለምሳሌ አማራ አካባቢ ስትሄድ ወሎም አማርኛ ነው የሚናገረው፣ ጎንደርም አማርኛ ነው የሚናገረው። ዋናው ነገር አንተም ከተማህን እዚህ ያሳድግ ኢንዲፔንደንትሊ። ለምንድን ነው ተጨፍልቀ የክልል ዞን የምትሆነው? ክልል ሁን እደግ ነው የተባለው። ስለዚህ የማይሆን አሞርፈስ ውስጥ ገብተህ እንትን ከምትል እደግ ነው የተባለው። ክልል ሁን ነው። አዲስ አበባ አሁን ባለችበት ከተማ አስተዳደር ሆና እንድትቀጥል ታረጋላችሁ? ክልል ታረጋላችሁ? አዲስ አበባ ምን አድርጋችሁ ነው የምታዋቅሯት በእናንተ አወቃቀር? ክልልም ብትሆን የክልልነት አቅም ያላት ከተማ ነች። አካባቢዋ ካሉት ዞኖች ጋራም ተባብራ ተለቅ ያለች ክልልም ብትሆን የአዲስ አበባ አጎራባች የሆኑ ዞኖች ተጠቃሚ ይሆናሉ። ምንድነው ግልጽ አቋማችሁ? ክልል እንድትሆን ወይስ ከተማ አስተዳደሩና እንድትቀጥል? የህዝቡ ምርጫ ነው። ለህዝቡ የምታቀርቡት ፕሮፖዛል አላችሁ? አዎ። ለምሳሌ ሸገሮች ከአዲስ አበባ ጋራ ክልል ብትሆኑ ምን ይላችኋል እንላችኋለን። የአዲስ አበባ ከተማ ከሸገሮችም ጋር ይሁን እናንተ በምታስቡት መንገድ ክልል የምትሆን ከሆነ የኦሮሚያ ክልል መቀመጫ የት ይሆናል? ኦሮሚያ የሚባለው ክልል ወለጋ፣ ሀረር። ስለዚህ ኦሮሚያ የሚባለው ክልል አይኖርም ነው። አማራ የሚባለውም ክልል አይኖርም። ኢዜማ አሁን ሀገሪቱ በምትመራበት የፌዴሪ ህገ መንግስት ላይ ያለው አቋም እና ያሉት ጥያቄዎች ምንድን ናቸው? ህገ መንግስቱ መሻሻል አለበት ብለን እናምናለን። መሻሻል አለበት ብለን ስንል በጣም መሰረታዊ የሆኑ ለመሻሻል እንትን የሚያደርጉ ምክንያቶች አሉ ብለን እናምናለን። ከፕሪያምብሉ ይጀምራል። ህገ መንግስቱ የብሔር ብሔረሰቦች ምናምን የሚለው ይቀራል። እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች የጋራ ማንነታችን። እሺ እኛ ኢትዮጵያውያን ብሎ ይጀምራል። ምንድነው ብሔር ብሔረሰቦች ማለት? ችግሩ አንደኛ እኔ ለምሳሌ የትም ብሔር ውስጥ የለውም። እኔ ኢትዮጵያዊ ነኝ። እኔ ብሔር ውስጥ ብኖርስ? እሱ ያንተ ጉዳይ ነው። ህገ መንግስታዊ እውቅና እንድትሰጡ ቢፈልግስ? እሱ የቡድን ላይ ታገኘዋለህ። ህገ መንግስት ለቡድን በሚሰጥበት የቡድን መብት ህገ መንግስታዊ እውቅና እንዲኖረው ፈልጋለሁ። ህገ መንግስት እውቅና እንዲኖር ትፈልጋለህ ማለት ግን እኔን አስወጥተህ አይደለም። እርሶም እኔን አስወጥተው አይደለም። አንተ ሰው ነህ። እንደ ሰው ትገባለህ። መቧደን ስትፈልግ ደግሞ ቡድን ውስጥ ታገኛለህ። አንተ ጊዮርጊስ ደጋፊ፣ የቡና ደጋፊ ልትሆን ትችላለህ። እኔን ግን አስገድደህ የቡና ወይም የጊዮርጊስ ደጋፊ ማድረግ አይችልም። አሁን የምትለው እንደሱ ነው። ስለዚህ አንተ በቡድን ስትደራጅ የቡድን መብት ይሰጣል እዛ። እንደዚህ ጋር ግን ሁላችንም ተቆጥረን የጋራ ኮመን ዲኖሚኔተር ይኖረናል፣ ዜግነታችን ነው። ስለዚህ እኛ ኢትዮጵያውያን ተስማምተን የሰራናት ሀገር ነች እንጂ ያለችው የሆኑ ቡድኖች ተሰማርተው አንደኛ ሲጀመር ኢትዮጵያ የስንት ሺህ ዘመን ታሪክ ያላት ሀገር እነ ብሔር ብሔረሰቦች ተሰብስበው የሰሯት ሀገር አይደለችም። ሲደት አይደለም አውቀው በድፍረት የጻፉት ነገር ነው። ይህንን እንደ እውነት አድርገን ልንከራከርበት አይገባም። ይህን እንደዚሁ ዘለውና ወደሚቀጥለው ስንሄድ ኢትዮጵያ የመንግስት አደረጃጀቷ